አንዳንድ ሰው እጁ ይጣፍጥለታል እኔም ደግሞ ምግብ በጣም ይጣፍጥልኛል ጎመናን ሼፍ ዮሴፍ አብራችሁ እንደመጣሽ በበታው አስተዋውቃል ያመጣው ዳጣ አለ ወለታ ዳጣ ይሄ በጣም ስፔሻል ነው ከታሎች ሌላ ነገር ገብቶበታል ሁሉም ገብቶ ቤተሰቦቻችን እሁዳችሁን የረፍት ቀናችሁን ከኛ ጋር እያሳለፋችሁ ስለሆነ እጅግ አርገን እናመሰግናለን። አሁን የምንገኘው የእልፍኝ ገበታ ሰዓት ላይ ነው። በእልፍኝ ገበታ የተለያዩ ሼፎች እዚህ ይመጣሉ፣ ምግቦችን ይሰሩልናል፣ እናንተም እናስተምራለን። እንደገና ደግሞ ቤተሰቦቹም ተሰብስበው ይመገባሉ። ዛሬ የምንሰራው የደቡብ አካባቢ ምግብ ነው። የደቡብ ምግቦችን ልትሰራለን ደግሞ አዲስ አበባ ላይ የተለያዩ የደቡብ ባህላዊ ምግቦችን የምትሰራው ስምረት ቦጋለ እዚህ እልፍኛችን ውስጥ ተገኝታለች። ከሷ ጋር ቆንጆ ቆይታ እናደርጋለን። በደንብ ተማሩ እናንተ። ስምሪ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በጣም እናመሰግናለን ስለመጣሽ። ምንድነው የምንሰራው ዛሬ? ሽክርክርና ጎመን ባይ በስጋ አድርገን እንሰራለን። ሁለት ምግብ ማለት ነው። ሽክርክር እኔ መጀመሪያ ጊዜ ነው ስሰማ። መብላት ነው ስሙ ራሱ ሰምቻለሁ። ሽክርክር እውነት የኛ የወለታ የደቡብ ብዙዎቹ ደቡብ ነው የሚጠቀሙት። እሺ የዛ ባህል ምግብ ነው ሽክርክር። የሆነ ያሽከረከረና የምንሰራው ነገር አለ ስገምት። ስለዚህ ቤተሰቦች አብረን ያሽከረከርን እንሰራለን ዛሬ። ሌላው ጎመን በስጋ ባይ። ጎመን በስጋ ባይ ሶስቱ የወለታ እንግዳ መቀበያ ምግብ ነው። ከቁርጥ ባሻገር አብሮ ይቀርባል። ጎመንና ክትፎ ይታወቃል። አንቺ ደግሞ ሶስቱን አንድ ላይ አድርገሽ ነው የምትሰሪልን። ዛሬ እንደዛ አድርገን እንሰራለን። እሺ ምንድን ናቸው የምንጠቀማቸው? እዚህ ጋር ያሉትን ንገሪኝ እስቲ። ለሽክርክር የምንጠቀመው የተከተፈ ጎመን፣ ቅመማ ቅመም፣ ኮሮሪማ፣ ጥቁር አዝሙድ፣ ሚጥሚጣ፣ ጨው፣ ነጭ ሽንኩርት በሁሉም ምግብ ይገባል ግድ ነው እና በቆሎ የሚሽከረከረው የበቆሎ ዱቄት። የበቆሎ ዱቄት። እሺ ይሄ ምንድን ነው? አይብ ነው። አይብ አለን። ስጋ ሁሉንም ስጋ አለ። ጎመኑ የተቀቀለ ጎመን እንጠቀማለን። ከአይብ ጋር ከስጋ ጋር ሚክስ እናደርጋለን ማለት ነው። ስጋው ትንሽ ተጠብሶ ነው እንደዚህ ነው? ተቀቅሎ ነው። ተቀቅሎ የመጣ ስጋ ነው። እሺ ያኛው ምንድነው? እዛ ጋር ያለው ስኳር ድንች ይመስለኛል። ስኳር ድንችም አለ። ይሄ ቦዬ ነው ስኳር ድንች እና ይሄኛው ቦይና ይባላል። ቦይና ሶስት አይነት ነው። ቦዬና ቦይና ይለያያል? በደንብ ይለያያል። ተመሳሳይ ነው ይመስለው ግን ይለያያል። ይሄኛው ትንሽ ፐርፕል ነገር አለው ማለት ነው። ቦዬ በነጭም አለ በፐርፕልም ከለር አለው። ሶስት አይነት ነው። ይሄኛው እንኳን እዛ ሰርቻ አምጣው ስለ እንድትቀምሱት እንድንቀምሰው ነው ቦዬ። ለአሁኑ ግን የሚያስፈልጉት እነዚህ ናቸው። እሺ ካንቺ ኋላ ሲሚታዩ ምንድን ናቸው? እነሱ እንኳን ተሰርቶ ያለቁ መሰለኝ። ተሰርቶ ያለቁ ናቸው። ይሄኛው ኩርኩፋ፣ ይሄ ሙቾ ይባላል። ይሄኛው ቢላንዶ፣ ይሄ እርጎ መጠጫ ነው። እንግዲህ እርጎ መጥቶላችኋል። ዳጣም አለ እዛ ጋር። ዳጣም አለ በአረንጓዴም በቀይም። ስለዚህ መጀመር እንችላለን። እኔ ማግዝሽ ነገር ካለ ዝግጁ ነኝ። እዛጂ ረዳት ሼፍ ዮሴፍ ጎመኗን ደቀቅ አድርገህ ከተፈለሽ እኔ ስጋ ልክተፍ። ወይም ደግሞ በቆሎ ላዘጋጅ ይቻላል። ምንድነው የሚያስፈልግሽ? ውሃ ብቻ ውሃና ስለዚህ ጎርገደልሳ በዚህ ጎመኔን እስከዛ መታመታና ወላይታ ነው ተወልደሽ ያደግሽው? ከሶዶ ከተማ ውስጥ ሶዶ ወላይታ ሶዶ ላይ ዋዱ በሚባል አካባቢ ተወልጄ አድጌያለሁ። ከዛ በኋላ እስከ 12ኛ ክፍል ተምረሽ ነው ወደ አዲስ አበባ የመጣሽው አይደል? እስከ 12ኛ ክፍል ተማርኩኝ። ወደ አዲስ አበባ ሲስተር ጋር መጣሁ። በዛው ስራ ፍለጋ ጀመርኩ ማለት ነው። ብዙ ስራዎችን እንደሰራሽ ሰማሁኝ። ምንድን ናቸው ንገሪኝ እስቲ። እንግዲህ ገና እንደመጣሁኝ ኦንላይን ላይ እንደዚህ መርካቶ ምናምን እየሄድኩኝ እቃ እያመጣሁ ለሰው እያተረፍኩ መሸጥ ነበር ያሰብኩት። አልሆነም። ከዛ ደግሞ በጨርቅ የሚሰራ አበባ ታውቃለህ? ኦንላይን ላይ ቻቸዋለሁ። እነሱን ነበር የጀመርኩት። የሚገዛኝ ሳጣ ከስሬ ተውኩ ማለት ነው። እሱ ነው ተምረሽ ነው እሱ ወይስ እንዴት ነበር? ኦንላይን ላይ አየዋለሁ ቪዲዮን እና ቀላል ነበር። ራስሽን ያስተማርሽው ማለት ነው? ራሴ ነው እና ጥሩ ሰራ ነበር እችል ነበር። እና ከዛ በኋላ እሱን አቁሜ ደግሞ ብዙ ቦታ ስራ እያፈላለኩኝ ነበር። ለካሽርነት ተፈልጌ አንድ ካፌ ማኪያቶ ቤት ምናምን እዛ ለመስራት ሄድኩኝ ማለት ነው። ለካሽርነት ነበር የሄድኩት። ማናጀር ሆንኩ ማለት ነው እዛው ቤት። እሺ ደስ ይላል በጣም። እና እዛ የተወሰነ ወር ስሰራ ያው ማናጀር ስትሆን ብዙ ስለ ስራው ታውቅ የለ? የሆቴል ስራ ላይ ስለ ንግዱ በደንብ እያወቅኩ ስመጣ የራሴን ለመክፈት አሰብኩ ማለት ነው።
ካፒታል ውስጥ ነው ጥያቄው። ብር በጣም ተይዞ ነበር መስሎኝ ነበር። እሺ ቶሎ ነበር የወጣሁት ብዙ ሳልሰራ። ከዛ የራሴን ከፈትኩኝ ትንሽዬ በረንዳ ላይ ቡና ብቻ የጀበና ቡና ብቻ ነው የምሰራው። ከዛ አላዋጣኝም ከሰርኩ። አሁንም ዘጋሁት። እሱ ነው ሁለተኛ ኪሳራ ማለት ነው። ምንድን ነበር ያከሰረሽ? ስለ ስራው በደንብ አላወኩም ነበር። ወጪን ገቢን አላውቀውም ነበር። በዛ ምክንያት እጄ ላይ የነበረውም ስነሳ ትንሽ ብር ነበር። ያን ሰዓት በምከፍትበት ሰዓት ጨርሻለሁ ብሩንና መንቀሳቀሻ ብዙ የለኝም። ሁለት የራስሽን ስራ ሞክረሽ ስትከስሪ ምን አይነት ፊሊንግ ነው ያለው? ማለት ሶስተኛ ላይ ለመሞከር ይከብዳል አይደል? በከስርስ የሚል ፍራቻ ይመጣል። በደንብ እንዴት ተወጣሽ? እንግዲህ ቆየው። ከዛ በኋላ የራሴ ብዙ ነገር እስከማገኝ በትልቁ እስከምከፍት በሚል እንደገና ካሽሪ ሆኜ ሌላ ሰው ቢገባው ማለት ነው። እንደገና ወደ ቅጥር ተመለሽ? ወደ ቅጥር ተመለስኩ። እዛ ብዙ ቆየው። አሁን የከፈትኩትን ቤት ሙሉ እቃ ምናምን የሚሸጥ ሳገኝ ወዲያው ደግሞ ቸኩያ አሁንም ገብቻለሁ። ግን እግዚአብሔር ይመስገን ተሳክቶልኛል። አሁን እንዳያመልጠኝ ስል ቸኩዬ ነበር የገባሁት። አሽከርክር የተባለ ለዚህ ነው። ልክ እንዴት ተሽከረከረው ነውና እነዚህ ናቸው በኋላ ላይ ብዙ ሆነው የሚሰሩት። መጀመሪያ የበቆሎ ዱቄቱን በውሃ ነው ማለት ነው። በውሃ እሽት አድርጌዋለሁ በደንብና ከዛ በኋላ አሽከረክረዋለሁ። ብዙ ነው ውሃ? አንድ ብርጭቆ ውሃ? አንድ ብርጭቆ በቂ ነው። ዱቄቱ ምን ያህል ነው? የጎመንህን መጠን ያክል። እስቲ ሞክረው። እሺ ዱቄቱ ጎመኑ እንዴት ነው? ከታተፉ አልደቀቀም። ይቀርዋል? አዎ ከዚህ በላይ በደንብ ነው የሚደቀው። እሺ ቢበስል አሪፍ ነበር። እንዳትወድቅ አብሬን ተወሰቆስኩ። ከዛ በኋላ መልሰሽ የራስሽን ለመክፈት ግን ድፍረቱ እንዴት ነው የመጣው? ትላልቅ ሰዎች የሚያወሩትን ነገር በጣም አይ ነበር። ምን አይነት ቪዲዮዎች? እንግዲህ ነጋዴዎች የተሳካላቸው ነጋዴዎች የሚያወሩትን ከስህተታቸው የተማሩትን። ያው ከሰው ስህተት መማር ጥሩ ነው አይደል? ልክ ነሽ። ያ እና ከራሴም ከሰውም ስህተት ተምሪ ባህላዊ ነገር ትንሽ እየሞከርኩ ስመጣ የሰውን ፍላጎት እያወቅኩ መጣው። እሺ ለአንድ ለሁለት ወር ለሶስት ወር ቡና ብቻ ነበር የምሰራው። ከዛ ግን እየሆነ አይደለም እንደ በፊቱ ልከስር ነው ፈራው። ከዛ ሰው የሚፈልገውን ነገር ሊወደድ የሚችል ነገር ወይም ደግሞ ሰው ብዙ የማይሰራው ነገር አለ። እሱን ነገር ማሰብ ጀመርኩ እና ተሳካልኝ። እሱ ነው ባህላዊ ምግብ ነው ያሰብኩት። በጣም ብዙ ፈላጊ አለ እዛ ስለሚጠቀሙ ብዙዎቹ። እዚህ ደግሞ ቢፈልጉም አያገኙትም ቶሎ። ለዛ እኔ ጋር ሁሌ ቢያገኙ ተጠቃሚ ሁሌም ይኖረኛል ብዬ አሰብኩ። ብዙ የለም አይደለ? እንደዚህ ባህላዊ ምግብ የሁሉም አካባቢዎች ላይ በቁጥር ነው። አዲስ አበባ ላይ ያለው በጣም ውስን ነው። 3 4 እሱም ብዙ ነው። 3 ራሱ አንድ ቦታ ብቻ ሊሆን ይችላል። ስራው ግን ይመስለኛል የዛ አካባቢው ሰው ብቻ ሳይሆን አዲስ አበባ የሚመጣ ሰው መሞከር ይፈልጋል። አዳዲስ ስሙ ለየት ይላል። እኔም ሶሻል ሚዲያዎች ላይ ሳያቸው ደስ ይላል አቀራረቡ፣ ሁሉ ነገር ቀምሻቸው በጣም ደስ ይላል። ስለዚህ ከዚህም በላይ ቢከፍት ሰው ያዋጣል። በደንብ ገና አልተሰራበትም። ምክንያቱም በጣም ኢትዮጵያ ላይ ብዙ ባህላዊ ነገሮች አሉ። ያን ደግሞ ማሳየት የምንችለው እዛ ሀገር ላይ ያደጉ ሰዎች ናቸው። እኔ ያዩዋቸው ባህላዊ ምግቦች ሁሉም በጣም ጣፋጭ ናቸው። የተለየ ነገር አለ። በቃ ቅቤ እንደ ጉር ነው የሚገባው አብዛኛው ቦታ። እሱ ደግሞ በጣም ያጣፍጣል። ቅመማ ቅመሞቹ ይለያል የሁሉም እና ባህላዊ ምግቦች እኔ እንደኔ በጣም የሁሉም አብዛኛውን ቀምሻለሁ። ጥሩ ነው። ጎመኑን ይልኝ እስቲ። እሺ ከደረሰ በደንብ ነው የሚደቀው፣ ግን በቂ ነው። ቤተሰቦቻችን እናንተ ትንሽ ደቀቅ አድርጉት። እኔ አጀማመሩ ላይ ነበር አልቻልኩበትም። ትንሽ በዘይት ጠበስ እናደርገዋለን። ጎመኑን ጨምርበት። ለኔ ደቀቅ ተደርጎ የተከተፈውን ጎመን እንጨምራለን። ሳታደቀው በቃ ዛሬ ያንተ ነው እንጂ እኔ አይደለም። ደፈር ዘይት እንትን በጣም ነው የምፈራው። ምንም አያደርግም። አሁን ጎመናችን ትንሽ ስለሆነ እቺ ትበቃለች። ይሄ እንዲህ በመሽከርከሩ ብቻ ነው እንደዚህ ሆኖ አይደል? ውሃ ከበዛበት ግን እንደዚህ ላይ መጣ ይችላል። ጎመናችን ገብቷል። ከዛ እንዳይበዛብን ጨምሮ ዛሬ ስለ ሀብት እያወራን ነበር።
የእሁድ ቤት ቤተሰቦች ብዙ ጊዜ ቁጭ ብለን የምናወራባቸው ጉዳዮች አሉ ስለ ሀብት። አንቺ ደግሞ ስታወሪኝ በደንብ መግለጽ ትችያለሽ ብዬ አስባለሁ። ምክንያቱም ከትንሽ ስራ ተነስተሽ አድገሽ አሁን በጣም ቆንጆ የሚባል ሬስቶራንት አለሽ፣ ባህላዊ ሬስቶራንት። አዎ። ሀብት ላንቺ ምንድን ነው? እንዴት ይመጣል? እስቲ ነገር ከተሰራ ይመጣል። ስራ ነው የሚፈልገው እና የብር ሴቪንግ ማወቅ አለብህ። ተስፋ ለመቁረጥ በጣም ትልቅ ነገር ነው። ለዓላማክ መቆም የምትፈልግበት መድረስ የምትፈልግበት በየትኛውም ወይ መሞከር። ትወድቃለህ፣ ትነሳለህ። አሁንም እኮ ድጋሚ ሌላ ፈተና ሊመጣ ይችላል። ከአቅሜ በላይ የሆነ ነገር ይኖራል። ያን ግን የማልፍበት አቅም ሊኖረኝ ይገባል። አለዚያ የምፈልግበት አልደርስም። እሺ ቅመሙ ምንድነው? ኮረሪማ ነው ይሄ። አንድ ሾርባ ማንኪያ ኮረሪማ። አዎ። ጥቁር አዝሙድ ብዙም ባይደለም። ጥቁር አዝሙድ፣ ሚጥሚጣ በጣም ትንሽ። የሚፈልግ ሰው ግን እርድ ማድረግ ይችላል። ምክንያቱም ከለር እንዲቀየር እንጂ ሞር የሚጠቀሙት በነጭ ነው። ነጭ ሽንኩርት ነው ይሄ። ነጭ ሽንኩርቱን ሳይሆን እኮ በጣም ነው የፈራሁት። በጣም ብዙ ነው ያመጣሽውና። አዎ ያለ ነጭ ሽንኩርት ነጭ ሽንኩርት እኔ በጣም ስለምወድ ነው እንጂ ያው በመጠኑ ነው። በጣም ትወጃለሽ? በጣም ያለ ነጭ ሽንኩርት ጤና ነው፣ ጥሩ እኮ ነው። አዎ። ወይ ነገር ግን አይዞህ ስጠኝ። ውሃ ስጠኝ። ውሃ ላምጣ? አዎ። አሳሬው ነው ምንድነው? ነው ወይ እንደዚህ ነው የሚጠበስ። በጣም ብዙ አይነት የባህላዊ ምግቦች አሉ። ጎመንን ተጠቅመ የሚታወቀው ነው እንጂ ይሄ ብዙ ነገር መስራት ይችላል። ጎመን ብዙ ነገሮች ላይ ይገባል አይደል? በጣም ብዙ ነገር ሁሉም ቦታ ጎመን። አሁን እንኳን የምንሰራው አሽከርክሩም ላይ በጎመኑም ላይ ጎመን አለ። ጎመን በጣም ብዙ ምግቦች ላይ ይኖራል። ምን ምግቦች አሉ አንቺ ጋር? እኔ ጋር ቦይ አለ፣ ኩርኩፋ፣ ሽክርክር፣ ከአሁን ጀምሮ ደግሞ ፊላንዶ ይኖራል። ፊላንዶና ሙቾ በጣም የሚወደዱ ምግቦች ናቸው እነሱ ይኖራሉ። ራስሽ መሰሪያቸው? አዎ። እንዴት ለመድሽ? ቤት ብዙ ጊዜ የምንጠቀመው እሱ ስለሆነ አውቀዋለሁ። ቤት ያሰሩሽ ነበር? አዎ ሰራ ነበር። እና ደግሞ ማዘር ከዚህ በፊት ምግብ ቤት ነበረ። እዛ ጋር ብዙ ጊዜ ስለሚሰራ እኔም ደግሞ ምግብ በጣም ይጣፍጥልኛል። ያለምን አልቀይረውም ወደ ስራ ብዬ። ምግብ የሚጣፍጥለት ትከሻ ነው የሚባለው አይደል? በጣም ምግብ የሚጣፍጥ እኔ ካማሰልኩ ራሱ በእውነት በቂ ነው። ያለሽ ካልጣፈጠ እዛ ጋር እሱን ያማሰለው እንዳት አማሲ ምንድነው የምናደርገው? ከጎኑ እናደርገዋለን። መሀል ላይ ሳይሆን ከጎኑ አሽከርክሩን የበቆሎ ዱቄቱን ማለት ነው። ከጎኑ መሀል ላይ ከሆነ ድፍን ስለሚል ንፋስ ያስፈልገዋል ግዴታ። እሺ አሽከርክሩን ጨምረናል። ሰው በጣም ነው ደስ ያለኝ አሽከርክር ስትይ። ያው ተሽከርክሩ ምናምን ስለሆነ የሚሰራው ከፈት ይደረጋል ማለት ነው። ምን እስኪሆን ነው የምንጠብቀው? እንፋሎቱ ነው የሚያበስለው። እንከድነዋለን። እስኪ በስል ሌላ ስራ እንጀምራ። አይቡን እንስራ። ቤተሰቦቻችን እንዳያችሁ ተሽከርክሩን ሰርተን ጨርሰናል። እኔ የተወሰነ ጎመን ከተፍኩኝ፣ ስምሪ ደግሞ አሽከረከረችና ውስጥ አስገብተናል። ቅመማ ቅመሞቹንም በደንብ አይታችኋል። አሁን ደግሞ የምንሰራው በጎመን በስጋ ጎመን ከተፍኩኝ ነው ያልከው። ጎመን ቀነጠስኩኝ ብትል አይሻልም? ምንድነው የምናደርገው? ጎመኑን ደቀቅ አድርገን አሁንም በደንብ ነው የሚደቀው። ያሁን እኔ ነኝ የምከትፈው። አንተና ምኝማ አልሰጠም ሙሉን። አዎ ስጋውን ግን አንተ ትከትፈው። ስጋኔ ልክታ። አዎ ተቀያየራ። ስጋው ባይደቅም ችግር የለውም። ሰላማዊ መንገድ ነው የተቀያየረ። አዎ ውሃ እንዳይኖር በደንብ ይጨመቃል። ውሃ መኖር የለበትም። ይሄኛው ባዶን የተቀቀለው ቤተሰቦቻችን እንደዚህ ሆኖ ባዶን የቀቀል ነው አይደል? ጨው ምናምን አልገባበትም። ምንም ጨው አልገባበትም። ስጋው እንዴት ላድርግልሽ? ታደቅልኛለህ ትንሽ። ይሄንም አልደቀቀም እንዳትዪ። ችግር የለውም። እሱ ባይደቅም ችግር መሰለኝ ሳስበው ማሽን ገዝቼ ልገላል። ይሻላል። አይሻልም? ይሻላል። እጅን ካላመንክበት እኮ ወይም ደግሞ እናስተምራለን። ችግር አለ። አይ የጎመን ነው የቀረኝ፣ ሌላ ችግር የለውም። ምን ያህል ጊዜ ሆነሽ ሲና ባህላዊ ምግብ ቤት ከተከፈተ? 5-6 ወር። 6 ወር ሆነ ገና ነው። ከዛ በፊት ሌሎች ስራዎችንም ትሰሪያለሽ አይደል? አሁን ከምግብ ጋር የተያያዙ ስራዎችን? አዎ ከምግብ ጋር የተያያዙ ስራዎችን ዳጣ፣ የወላይታ ዳጣ፣ ቅቤ፣ የተነጠረም ያልተነጠረም፣ ቡላም አስመጣለሁ ከወላይታ። እነሱን አስመጣለሁ። እናትሽ ይልኩልሻል? እናቴ ናት የምትልክልኝ። በጣም ደስ ይላል።
ንጹህ ቅቤ የምትፈልጉ እንግዲህ ከሲና ቡና ንጹህ የወላይታ ቅቤ፣ ቡላ፣ ዳጣ ከኔ ታገኛላችሁ። ያዙሻል። እዛዙኝ። ምንድነው የምትወጂው ምግብ? በጣም እኔ ክትፎ ነው የምወደው እና አይብ። አንተ መጥበሻዎችን አዘጋጅልኝ። እኔ ትንሽ እሱን ልክተፍልኝ፣ ተወሰነ ትንሽ ልክተፍ። እሺ። መጀመሪያ ስጋ ነው የሚገባው? ቀድሞ ስጋ ይገባል። ከዛ ጨው፣ ዘይቱን እንጨምረው። ዘይት ይግባ። ለምን ነው ከላይ ተጨምረው? ትንሽ መጠበስ አለበት። አዎ ሞቅ እንዴ። የተቀቀለ ስለሆነ ወዲያው ነው የሚደርሰው። ጨውን ካረግንበት በኋላ መጠነኛ ጨው። ኮሪሪማ ግድ ነው። በጣም ወሳኝ ነው ለአይብ በተለይ። በጣም ብዙ ነው የሚደረገው። ብዙ ነው በጣም። አንድ የሾርባ ማንኪያ ማለት ነው። ይሄ ምንድን ነበር? ያሁኑ ጥቁር አዝሙድ። ኮሪሪማ አድርገናል። ጥቁር አዝሙድ እንደተለመደው በዚያ ያለ ነጭ ሽንኩርት። እሺ። የደቀቀውን ጎመን ነጭ ሽንኩርት ነው ችግሬ ነው። ተረድቼዋለሁ። ልክ እሱ ሲገባ ያቃጥለኛል። ግን ጤና ነው ይሁን። መድኃኒት እኮ ነው። በጣም ብዙ ምግቦች በደንብ ላዋህደው። በደንብ አዋህደው። እንትኖቹን ከየት ነው የምታመጣቸው? ቦዬ ከወላይታ ነው የሚመጣው። በደንብ አለዛ። እዛ ብዙ ስላለ እሳቱን እናጠፋዋለን። አሁን እንደ ልብ ይገኛል፣ ግን እንደ ልብ አይገኝም። ወደ ገጠር አካባቢ ነው የሚገኘውና ከዛ ነው የሚመጣው። ወላይታ ሶዶ ውስጥ ቶሎ አይገኝም። አሉ ወረዳ የሆኑ ቶሎ ሊበቅል የሚችልበት ቦታ አለ አይደለ? እነሱ ጋር ነው የማገኘው እንጂ ቶሎ አይገኝም። እሳት ይቀነሳል። አይቡ እሳት ብዙ መንካት የለበትም። በሙቀት ብቻ ነው የሚበስለው። እሺ፣ እዚህ ጋር ማድረግ እንችላለን። ሙቀቱ ብቻ ይበቃዋል። አለዛ አይቡ ይቀልጣል። እሳት ላይ የምታረግ ከሆነ እሺ፣ ምንድነው የምናደርገው? ትንሽ ቀዝቀዝ ይበልና ሙቀት ስላለ ለመቀላቀል ማለት ነው። ደንበኞችሽ ምን አይነት ናቸው? የዛ የደቡብ አካባቢ ተወላጅ ናቸው ወይስ? አብዛኞቹ እዛ ስለማያገኙ እዚህ የወላይታ ምግብ ስለማያገኙ አብዛኞቹ እንደዛ ናቸው። በጣም ደስ የሚሉ ከስተመር ነው ያለኝ። ቤቴ ጠባብ ነች፣ ግን በጣም ነው የሚረዱኝ። በጣም ነው የሚወዱት የወላይታ ምግብ። ቶሎ ስለማያገኙ በጣም ከሩቅ ቦታ ነው የሚመጡት ሁላ። ሌሎች ፕሮግራሞች ትሰሪያለሽ? የኬተሪንግ አገልግሎቶች? እስካሁን አልሰራሁም። ግን አሁን አዲስ አበባ ላይ ባህሉን የጠበቀ ሰርግ ማድረግ የሚፈልግ ሰው ካለ እኮ ይፈልጋል። እንደዚህ ይችላል፣ ማናገር ይችላል። እኔ በዚህ አጋጣሚ እሰራለሁ። በዚህ አጋጣሚ በደቡብ አካባቢ ባህላዊ ሰርግ እንዲደረግላችሁ ከፈለጋችሁ ሲና ቡና አለች። ቲክቶክ ስሚ ሲና ስምረት ነውና ባይሎ ባለው ስልክ እየደወላችሁ ማዘዝ ትችላላችሁ። ቲክቶክ በደንብ ትጠቀማለሽ ማለት ነው? ቲክቶክ ላይ በጣም አክቲቭ ነኝ። ይጠቅማል አይደል? ስራን በደንብ ለማስተዋወቅ ቲክቶክ በደንብ ሶሻል ሚዲያ ግድ ነው በደንብ። ጥሩ ነው። እኔ አሁን ያለ ቲክቶክ በጣም ይከብደኝ ነበር። ሰፈሩ ብዙም ባህላዊ ምግብ ስለሆነ አያውቁትም አንድ ባንድ ለመጠቋቋም። ግን ሚዲያ ላይ በጣም አክቲቭ ስለሆንኩኝ ከሩቅ ነው በቃ ቪዲዮ አይቶ የሚመጡት። በእነሱ ምክንያት ነው እንግዲህ ወቅቱን በደንብ እያዩ ከጊዜው ጋር መራመድ ምን ይፈልጋል የሚለውን ነገር እያዩ። ምንድነው ወደፊት የምታስቢው አንቺ በዚህ ጉዳይ ላይ? በጣም ሰፊ የሆነ ቤት ላይ የሁሉንም የወላይታ ብቻ ሳይሆን የሁሉንም የባህላዊ ምግብ ባለሙያዎች ያሉ እንግዲህ የባህላዊ ምግብ የሚችሉ ሁሉም ባለሙያ የተሞላበት ባህላዊ ምግብ የኢትዮጵያ ሙሉ ኢትዮጵያ ሰፊ ቤት ሲኖረኝ እንደዛ አስቤያለሁ። ይሳካል። ገና አልተነካም። የኛ ባህላዊ ምግቦቻችን በደንብ አልተዋወቀም። በጣም ብዙ መተዋወቅ ያለበት ምግብ አለ። አሁን በስም አንተ ኩርኩፋ ሽክርክር አላውቅም ማለት ብዙዎቹም እንደዛ ነው። እኔ ጋር የሚመጡ ከስተመሮች የማያውቁት አይተው የማያውቁ ሁላ አሉ። ስለዚህ መተዋወቅ አለበት። በደንብ ይተዋወቃል። ይሳካል ደግሞ በደንብ ይሳካል። ጨርሰናል። ይሄንን ቅቤ አይቡን በደንብ አድርጋ ዋህደዋለች ከስጋው ጋር። ስጋው የደቀቀ መሰለኝ ወይስ ውስጡ ገብቶ ነው? አለው ደቆ ነው። አፍ ላይ ሲበላ ደስ ይላል። ወፈር ከሚል ትንሽ ደቀቅ ያለ ቢሆን አሪፍ ነው። ቤተሰቦቻችን ፈጣን ምግብ ነው የሰራ ነው ዛሬ። ደቡብ አካባቢ የሚበላ ሽክርክር የሚባል ምግብና እንደገና አይብ በስጋና በጎመን የሰራ ነው ሼፍ ስምረት ጋር። በጣም እናመሰግናለን። ጨርሰናል። አሁን አቀራርበን ጠርተናቸው እንመጣና ደግሞ እሺ
አንበላ ዛሬዎች አመጣራጆስ አስራበን ምን ይመስላችኋል የምግብ አይነቱ ዛሬ እንጨምር አንዳንድ ክትፎ ይመስለኛል ማንኪያ አቅርቧል እስቲ ቅቤ ሸቶኛል በጣም አይዘግቤ ማንኪያ የሚበላ ምን ሊሆን ይችላል ገንፎ ይመስላል ቅቤ እውነት ከነኮ ነው ረስቸው ሾርባም ሊሆን ይችላል ሾርባ በትር ነው ሾርባ ደርሰዋል አላልኩም ቅቤ ስለዚህ ከቅቤ ጋር የተያዘ ደስ ሲል ተወራስ ወይ ምንድነው ምን ጉዳ መጣ ይሄ ሁሉም ለሙልዬ ነው ይሄ ምናቃቸው ናቸው ሙሉ ለሙልዬ ነው እርጎ ነው ስለሆነ ነው እርጎ ትወዳለች በጣም ስለዚህ መጀመሪያ እርጎውን እንውሰደው ቆጮ አይቻለሁ ወደ ቆያችሁ ማንንም በል ስምረት ይባላለሁ ስምረት ቦጋለ እናንተ ማለት ስለተገኘው በጣም ደስ ብሎኛል ላገኛችሁ ላያችሁ ሊጓጓ ነበር በእሁድ ቤተሰብ ስለተገኘው ዛሬ እድሉን ስላገኘው በጣም ደስተኛ ነኝ ስለመጣሽ ደስ ብሎናል አይ ስለሞላችሁ ናፍቆትሽ ያስታውቃል አሞላሉ የምርም ናፍቀሽን ነበር ይሄ ወር ደግሞ ይሄ ይዞልኛል ቦዬ ቦዬ ስበላ ነው ወሩን ሙሉ ሄጄ ነበር ወደ ወላይታ ወደ ላይ አሁን እንደውም አለ በዓል አይደለ የጊፋታ በዓል ዩኔስኮ ላይ ተመዝግቧል በዚህ አጋጣሚ የወላይታ ህዝብ እንኳን ደስ አላችሁ እንኳን ደስ ልላችሁ ፈልጋለሁ ምንድነው እኛ ተሸላሚዎች ነን እዛ ላይ እኔና ሰራዊት ፍቅሬ ስለዚህ ወላይታ እንኳን ደስ አላችሁ እንኳን ደስ አላችሁ እንኳን ደስ አለ በላ ነው እናቀራርብ አይደል ምን እንደሆነ እስቲ አስረጅን እሺ እነዚህ በደቡብ ክልል ብዙ ጊዜ የሚጠቀሙ የምንመገበው ምግቦች ናቸው ባህላዊ ምግቦች እሽክክርና አይቡን እዚህ ነው የሰራነው አረ ጆሲ ሰራው ሌሎቹን እኛ እንድንቀምስ ስለሆነ የኛው ሙያ ቀሙ እሺ ምክንያቱም ያን ቀምሳችሁ ለዚህ ከዞራችሁ ትንሽ ይሄ አይበጎመና ይሄ በቆጮ ነው የሚበላው እሱ በቆጮም በቂጣም በእንጀራም ይበላል እንጀራ እናርገበትና እስቲ ጆሲ ሽክርክሯን አምጣት እንደዚህ ዱቄቱን በጣም ሲሽከረከር ክብ ክብ ይሆን ይላል በራሱ ጊዜ በውሃ ዳጣ እንግዲህ ከወላይታ ነው የሚመጣው ወላይታ ወዳጣ ትታወቃለች ዳጣ ማሮ ናት በጣም ሀያትና ማሮ በጣም ነው የሚያው ማሮ ትንሽ ሰጅ ግድ የለሽም በቅቤ የሚደረገው ነው ይሄኛው በቅቤ ማለት ነው ሚኪ እቺ ነገር ሞክራት ቅቤ ምናምን አለው ያቃጥልም እውነት አውቀው ሙሉ ሞክሪ በቅቤ ተጠበሰ ሞሌማ በጣም ተወዳለች ይለያል ጭራሽ ሞክሪው እኔ አለ ዳጣ ምንም ነገር አልበላም በተለይ ደግሞ አንዴ የዳጣ አይነት እኮ ነው እኔ በቅቤ የሚሰሩት ማለት ይሄ በቅቤ የተሰራው በቅቤ የሚሰሩት በጣም አሪፍ በጣም አሪፍ ነው አሁን ሽክርክር ማንደሉ ጆሲ ዳጣ አዛዛቀ ግን ከባድ ነው ከጎረስኩት በኋላ ነው የተሰማኝ ሌሎቹን እንሞክራቸው እኔ አሁን እንትኑን እርጎውን ልሞክር ነው እርጎውን ነግራችኋለሁ አሁን ጊፋታ በዩኔስኮ ቅና ማግኘቱ ምን አሪፍ ነገር የሚሆን ይመስልሻል አገሪቱ ታድጋለች በጣም ብዙ እንትን ስላለ ያኔ ይታወቃል አገሩ ባህል እኮ አንዱ ምግብ ነው አይደል አለ ከባህል መገለጫ አንዱ ምግብ ነው ስለዚህ እናንተ ምጅ አለበት ማለት ነው አዎ ምግብ እኮ ሀብት አይደል ሙልዬ ኢትዮጵያ ደግሞ በጣም በምግብ ሀብት ከታደሉ ሀገራት ውስጥ ናትና በተለይ ደቡብ በጣም ብዙ የምግብ ሀብት ነው ያለው በየብሔረሰቡ የተለያየ አይነት እዚህ እንኳን የምናያቸው ከዛ ደግሞ ጤና ነው ምግብ ጤናና ሀብት ነው ወይ በምግብ ራስን ተቆጣጣር ወይ ደግሞ በማያልቅ ወጪ በመድኃኒት ራስን ተቆጣጣር ስለዚህ ምግብ የእውነት ሀብት ነውና ኢትዮጵያ ከምግብ ሀብት
በቃ የመጠቀሚያ ጊዜዋ ነውና እንኳን ደስ አለሽ አዳዲስ እንደዚህ ሬስቶራንቶች መከፈታቸው ምናምን በጣም ደስ ይላል። እኔ ምን ደስ ይለኛል መሰለህ የደቡብ ሲሄድ በጣም ጤና ነው የሚሰጠኝ ምግቡ። አብዛኛው ምግቡ በቅቤ ነው የሚሰራው እና ፍሬሽ ነው በጣም አሁን እንደዚህ የምታያቸው። ስለዚህ በልተህ ጎረበጠኝ ምናምን አትል። እንደምታየው ቆንጆች ናቸው ምግቡ ነው። በዓለም ታሪክም እኮ ምግብ ሊጠፋ ቢሆን ሊተርፉ ከሚችሉ ነገሮች አንዱ ብዙዎቹ ውስጥ ነው ያሉት። እንስሳት የትኛውንም እንትን መቋቋም ይችላል፣ የትኛውንም ችግር መቋቋም ይችላል፣ ድርቅን መቋቋም ይችላል። ታውቃላችሁ ኢትዮጵያ ገብስን ያተረፈች ኢትዮጵያ ናት። ገብስ ሊጠፋ ነበር ከዓለም የሆነ በሽታ መጥቶ እና ኢትዮጵያ ያለው ዝርያ ነው እና እንዳልከው ትልቅ ሀብት ነው ለነፈልግ ሀብትም ነው ጤናም ነው ደግሞ በጣም ኦርጋኒክ ነው። ይሄ ስኳር ድንች ነው የሚመስለው ስታየው። አንዱ ስኳር ድንች ነው። አይ ይሄኛው እንትና ማለት ነው ጎየው። እስቲ ጎየውን እንቅመስ። ሌሎቹንም ቀመሱ። ጎየው በፐርፕልም በነጭም አለው። ፐርፕሉም እሱ ነው። ያው ተመሳሳይ ነው። እንብላ አላልንሽም ስትሰሪ ሸቶሻል። ስለዚህ አዎ እኔማ ቀምሼን ያመጣሁት። ሌላው እኮ የደቡብ ደግሞ አብዛኞቹ ምግቦች አሁን እዚህ ጋር ያሉት ከአደንጓሬው ውጪ ሁሉም ጓሮ ነው ያሉት። ሁሉም ከጓሮ ነው የሚገኘው። ስለዚህ እኮ ነው ሰላም የሚሰጥ ገብቶ በቃ ጓሮ እዛው ነው ቤት አጠገብ ነው ታገኘውና እዛው ፍሬሽ ጎመኑ፣ እንሰቱ፣ ቦይናው፣ ጎየውም ሁሉም ወተቱም ከጓዳ ነው። ሩቅ የሚያስኬድ የምግብ እንትን ነው። አንቺ ሙያ ነው ወይስ ሁሉም እንደዚህ ይጣፍጣል? ከኔ ነው። አንቺ ነው? አይ ሁሉም የወላይታ ልጆች ይችላሉ። እንኳን የሰራሁት ነገር ስለሆነ ያማሰልኩት ይጣፍጥልኛል። አዎ እንደው ያልሽውን እየተናገረ እኔ እውነቷን እኮ ነው። አንዳንድ ሰው እጁ ይጣፍጥለታል። ስለዚህ በዛውም አሁን የዩኔስኮ የተመዘገበበትን እኮ እያከበርን አይደል? በዛሬ ቀን የት ነው ታዲያ የምትገኘው አንቺ? እኔ ሰሚት 20 ሜትር ከዘጻቻች ወደታች ወረድ ብሎ ሲና ኮፊ ላይ ይገኛለሁ። ስልክሽሳ? ስልኬ 0929 72 35 68። ይሄንን ሄልዝ የሆነ ምግብ እኮ ብዙ ሰው መብላት ይፈልጋል። ስለዚህ ለሰርግም ለምንም ፕሮግራም ሊሆን ይችላል በስልኬ ይደውሉልኝና ይዘጋጃል ማለት ነው። እንደዚሁ ማለት ነው። እዚህ እንደተመሰከረለት ሁሉንም ቀመሳችሁት? አዎ በጣም ነው የጣፈጠው። ያኛውንስ እስቲ አንጣሱ ይቀርብ። በጣም ነው የሚጣፍጠው። ይላንዶ በጣም ኩርኩፋ ነው የበላሽ ነው እሱ። ስምራት የኩርኩፋ ነው እንዴ? ይሄኛው ሙቾ ነው። ኩርኩፋ የትኛው ነው? ይሄ ኩርኩፋ ያ ሽክርክሪት የተባለው ያው የሰራዋትንማ አውቃታለሁ። ሽክርክሪት የጆሲ ናት። ስምረት በጣም እናመሰግናለን። እኔም በጣም አመሰግናለሁ። አክብረሽን እንደመጣሽ ገበታው ያስታውቃል። እንግዲህ እኛ እንመረቅሽ። እንግዲህ ያሰብሽው ይሳካልሽ፣ እድሽ ይባረክ። እንኳን አደረሰሽ። ለማንኛውም እንኳን አብሮ አደረሰን። ለእሁድ ቤተሰብ ያመጣሁት ዳጣ አለ፣ የወላይታ ዳጣ። ያው እንደ ቤተሰብ በጋራ ተጠቀሙታላችሁ። በጣም እናመሰግናለን። ይሄን ይበሰለ ዳጣ ነው። አንድ ጊዜ ለስምረት ቻ አርጋት ሞቀ። አመሰግናለሁ። እናመሰግናለን ቴንክ ዩ። ስምረት። ቅድም ያርሻተስ ቡና እናምጣት እንጂ ቅጠል ቡና ነው እና በጣም መድኃኒት ነው ለብርድ ለጉንፋን። የቡናው ቅጠል ነው ብዙ ቅመማ ቅመም አለበት። ከቅጠሉ የሚሰራ ከቅጠሉ ብቻ እንደ ቁጥ እንደ ጋር ጋርቶሲ እኔ ብዙ ስለምጠጣ ዛሬ ሞላኩ። አይዞን ቡናው የት ሄዶ ነው ቅጠሉ የምንጠጣው? እስቲ ቆይ እንቅመስ። መድኃኒቱን አላወቃችሁም ይሆናል። አዎ ቅጠሉ ብቻ ነው? ቅጠሉ ብቻ አይደለም። ጤና አዳም አለ፣ ነጭ ሽንኩርት አለ፣ ዝንጅብል አለ፣ በጣም ብዙ ቅመማ ቅመም አለ። ቡናው ላይ ይሄማ መድኃኒት ነው። አመስ ይደረጋል። ቅጠሉ አይደረግም፣ ይደርቃል። ትንሽ ይደረቅ ይላል እንጂ ፀሐይ ላይ አይደረግም። ቡኒ ሆነ አይደለ? አዎ ዱቄት ያለው ነው ይመስለው ቡና ሄሎ ምግቡ በሙሉ በቅቤ ስለሆነ ቡና ይላል። ቡና የሚላል በጣም ብዙ ነገር ነው። ጣዕሙ ብዙ ነገር ነው የሚለው አንድ ጊዜ። አሁን እንትኑም ስሜት አለው፣
በደንብ ፊል አደርገዋለሁ። አሁን የጅንጅብሉ ለሽንኩርቱ ሮዝሜሪን የሚመስል ጣም አለ። ሮዝሜሪ የጥብስ ቅጠል የሚመስል ይገባበታል። እንደ ፍላጎት ነው ነው። አሁን ግን ይሄ የለበትም። ይሄ የለበትም። ይሄ በጣም ስፔሻል ነው። ቅጠል ውጪ ሌላ ነገር ገብቶበታል። ሁሉም ገብቶበታል። ምን ሰዓት ነው የሚፈላው? እዛ ለእንግዳ ነው ለበዓል ነው? ይሄማ ብዙ ጊዜ ማታ ይፈላል። ያው ቤተሰብ ሲፈልግ እንደ ኖርማል ቡና ከቦዬ ጋር የተለመደ ነው። ከቦዬ ጋር ከኮኩፋ ጋር ለክብደት መቀነስ ይሆናል። ይሄ እንዳይጨምር ስምሪ በጣም እናመሰግናለን። በጣም አመሰግናለሁ። ቆንጆ ነበረ። ቤተሰቦቻችንም እንግዲህ ቅድም ስምሪ በነገረቻችሁ አድራሻ ለተለያዩ ዝግጅቶች ማዘዝ ትችላላችሁ። እንደዚሁም ደግሞ መቅመስ ከፈለጋችሁም እሷ ባለቻችሁ አድራሻ ሄዳችሁ መቅመስ ትችላላችሁ። እኛ በጣም ወደነዋል። ይልመደብሽ አትጥፊ። አመሰግናለሁ። ከምሳ እስከ ቡና ጠጣሽ። ዲዘርት ሁሉ አልቀረም።